ሃይ ሰላም ናችሁ ኢትዮጵያውያን and all African people. Let me tell you something about a process Canada. ስለ ካናዳ ፕሮሰስ አጠር ያለ ነገር ልላችሁ እፈልጋለሁ። ወደ ካናዳ ለመምጣት አጠር ባለ መልእክቴን ሳስተላልፍላችሁ ብዙ እህቶች እና ወንድሞች ሚዲያ ላይ እየወጡ ሲያዝኑ ሲያለቅሱ አያለሁኝና ብዙ የውሸት ኤጀንሲዎች ወይም ደግሞ እንደዚህ ኤአይ እየተሰሩ ወደ ካናዳ እንልካለን እያሉ ብዙ ሰዎች ደክመው ወጥተው ወርደው ያገኙትን ገንዘብ እያጡና እያዘኑ ራሳቸውን እስከ መሳት እየደረሱ ስለሆነ I want to tell something about Canada. ካናዳ ለመምጣት የሆኑ 3-4 ነገሮችን ልበላችሁ። አንደኛ በስፖንሰርሺፕ ነው። ግሩፕ 5 የሚባል አለ። በጋብቻ ሊሆን ይችላል፣ በቸርች ሊሆን ይችላል፣ በኮሚኒቲ ሊሆን ይችላል። በስፖንሰርሺፕ ወይም በግሩፕ 5 የሚባለው አንድ ሰው ኢትዮጵያ የሚኖር ከሆነ ከኢትዮጵያ ወጥቶ ኬንያ ካኩማ ካምፕ ሊሆን ይችላል፣ ዩጋንዳ ገብቶ ናኪቫሊ ይባላል የስደተኞች መጠለያ ካምፕ ወይም በካምፓላ ዋና ከተማው የስደተኝነት ጥገኝነት ይጠይቃል። ከዚያ ለመጀመሪያ አሳይለም ሲከር ምትባላለች፣ እሷን ያመለክታል ማለት ነው። በየ3 ወሩ የምትታደስ ቢጫ ወረቀት ነች። እሷን በየ3 ወሩ ይሰጠዋል ማለት ነው። ፖሊስ ምናምን ቢይዘው ሲዘዋወር ሲንቀሳቀስ እሷን ያሳያል። እሷን በየ3 ወሩ እያሳደሰ ፕሉስ ስታትስ የሚባል አለ፣ በየ5 ዓመቱ የሚታደስ ማለት ነው። እሱን አፕላይ ያደርጋል። እሱን ተሯሩጦ በብዙ ውጣ ውረድ በኋላ ካገኘ በኋላ አጠቃላይ ዓለም አቀፍ ስደተኛ ሆነ ማለት ነው። አሁን ያ ሰው በዩናይትድ ኔሽን በዩኤንኤችሲአር በዓለም አቀፍ ስደተኛ መስሪያ ቤት ተመዝግቦ ታዋቂ ነው። ቢታመም ነፃ መድኃኒት ሊያገኝ ይችላል። ከዚያ በኋላ እንግዲህ ያን የ5 ዓመት ፕሉስ ስታተስ ወይም ደግሞ እንደ መንጃ ፈቃድ ያለች ነች ወይም እንደ ግሪን ካርድ እንበለው